ፈራለሁ ጾመኛ ነኝ እኔ በጾም ምድር ከካም ልጅ ዛሬ እስኪ ዳልቻ ነምጡልኝ እዚህ ቤት ከተፈቀደ ዛሬ ዳልቻ ይምጣለን እስኪ ደጅ እኔ ጾመኛ ነኝ እኔ ሙስሊም ነኝ እኔ ጾመኛ የወሎ መብረቅ የሚባል ወሸላ አቋም እሱን የወሎ አማራ አይደለሁም እኔ አልሰድብምና እኔ የወሎ አማራ አላህ ፈራለሁ እኔ የወሎ አማራ አይደለሁም ጾመኛ ነኝ ችግሩ አልጠፋላችሁ እኔ የወሎ አማራ አይደለሁም አላህ ጾመኛ ነኝ አላህን ነው የምፈራው ጾመኛ ነኝ ሙስሊም ነኝ ጾመኛ ነኝ እምነት አለ እኔ የወሎ አማራ እኔ የወሎ አማራ ጾመኛ ነኝ እኔ የወሎ አማራ ተናዘዝክ ነው ሱብሃንአላህ አረማሚ ዋንዳ እኔ የወሎ አማራ አይደለሁም ያ የለው የወሎ አማራ አይደለሁም ያ የራሱ ማህበረሰብ ጎጃም ብሎ ማለት ነው የጎጃምን ህዝብ የሚጠላው የራሱን አማራ የሚጠላው ያ ጎጃም ማህበረሰብ ብሎ አማራ አይደለም ያ ጎጃምን የሚጠላው የወሎ አማራ አይደለም ያ የሌለው እኔ አላህ ፈራለሁ ሙስሊም ጾመኛ ነኝ እኔ የወሎ አማራ አይደለም እኔ የወሎ አማራ አይደለም በለመና ለምንድነው ሚውት ማታረግ እኔ የወሎ አማራ አይደለም በለመና በስድብ እኔ እምነት አለኝ የወሎ አማራ አይደለም አላህ ፈራለሁ እኔ የወሎ አማራ አይደለም እኔ በለመና አልተናገርም እንግዲያውስ ጋላዎችና እኔ የወሎ አማራ አይደለም ጾመኛ ነኝ እኔ የወሎ አማራ አንተ ያለም ቅርቅር ወቀረና እኔ የወሎ አማራ አይደለም አንተ አለምንም ልጁ ራሱን ባያጠፋ ማን ይጠይቃል ልጁ ራሱን ቢያጠፋ ማን ይጠይቃል ጾመኛ ነኝ ሰገዳይ ለታስ እኔ የወሎ አማራ አላህ ፈራለሁ ጾመኛ ነኝ እኔ አልሳደብም ግደለኝ አልሳደብም እኔ ግዴታ አንተን ለመስደብ ወሎ አማራ መሆን አለብኝ ስላልኩ ደግሞ አልሳደብም የእናትም ሲመር እኔ የወሎ አማራ አይደለሁም ጾመኛ ነኝ እምነት አለኝ እናት ልብዳለ ወጣ አስገቡት መልሳችሁ ጋላዎች እናታችሁ ልብዳላችሁ ማም የሚውት አርጋቦ ጾመኛ ናንተ ዋይተማን ቦቴም ጋላ ካለ ይግባኔ ልጨፍጭፋል እናታችሁ ልብዳላችሁ እንኳን አይደለም ባንድ በተራበጁ ከነዚህ ማቅርቶ መሪ ወዳጁን ጥያቄ ስጠይቅ ስትግማሙ ማለት ነው የጥፍር ቋሽ ያክላል ቆርጠርኳችሁ እኔ ማንንም አያስቆመኝም ካመንኩበት አላማዬ ኖባዲ ከሆነ ቦታ ወልድ ማለት ነው ሰላም በእልህ ግን ስራ ታሰሩኛላችሁ ማልፈልገው በቃ በህይወቴ ማድረግም አልፈልገው ገባችሁ አይደል ለማንኛውም ጋይስ ታፕ ኮፒ ሊንክ አድርጉ ታፕ ኮፒ ሊንክ አድርጉ እኔ ሰው ሳስገባ እያስወጣችሁ ከሆነ አላውቅም ባንዳ እየገማ እዚህ ሚዲያ ላይ ያላችሁ እንዳልኩ ግሞች ናችሁ እንደው ያ እዚህ ሚላ ህዝብ እያሳዘነኝ እንጂ እንደው አማራነትን ራሱ እንደው በቃ እንትን እንደው በቃ እንዲጠሉ ማንነትን ራሱ ማንነታችሁ እንዲጠሉ የምታስደርጉ ደደቦች ናችሁ አብዛኛዎቻችሁ ሾርት ሚሞሪ መሀይም ዝም ብላችሁ ጉሪሳ በቃ ዝም ብላችሁ እንደ በግ የምትነዱ ገቦች ይጠብስብስ አማራነትሽን ጠላሽ ፒተር አንተ በስበስ አንተ እኔ ቤት አትገባም አልኩህ እኮ አንተ ጠንባታ እኔ ቤት አትገባም ኧረ ቢስሚላህ አንተ ሌላ ሴት ፈልጉ የምትፈራ ስድብ የምትፈራ ምናምን ጆከር ባቅሙ ለራሷ መደረ የላ 9 አየዛ መጣች እጥራከሽ ውስጥ ካላስገደልኩሽ ወረዲያ አይ ፋሳም
እንደው እኔ እንደው ባንተዋወቅ ደስ ይለኝ ነበር። ሂድና ለኦሮሞቹ ንገራቸው እንደዛ እያልክ እከካ ግማታም ለእኔ ለአማራዊቱ ልጅ እንኳን አይደለም አንተ ማንም እንደዛ አይለኝም። ማንንም አልፈራም። ብስብስ እኔ አንተን ከፈለኩ እንደው ብስሚላ አንተን ያለበት ቦታ እንዳንጠለጥሉ ነው ማረግክ። አንተን ማስገደል ቀርቶ ማለት ነው። ኦ ማይ ጋድ ለማኝ ለራስህ ለመተዳደሪያ አበባ እየለቀምክ በቂ ብዬ ነው። ዘመነ ካሴን አስክብር ነገ የተጣሉ ነው መሰለኝ። እኔ ዳለቻ መሰልኩ እንዳንተ በክት እኔ እናቴ የወለደችኝ እኮ እናቴ ልጅ ነኝ። ጥንባታ ለማኝበት ሂድና ኦሮሞቹ እንደዛ እያልክ ንገራቸው። ቴምራንተና አንተንና ይሄዋ ግሪሳ ስብስብ ከጥፍር ቆሻሻ አልቆጥም። አሁንም አባዬ እንደዚህ የጥፍር ቆሻሻ ያክል እንሰማለን አንፈርድም። ሳከብር ነው በሰደባት ነው ከጆገር ጋር የተያያዘች የማናውቀው ነገር አለ። ያስደነግጠኝ ማናውቀው ነገር ይኖራል። ጆከር እዚህ ጋር ነገር የለም የማናውቀው ነው። ምክንያቱም ጃፒ ነው የተናገራት። እሷ ግን ጆከር ጋር ነው የተያያዘች። እስኪ የምኖርበት ሀገር ዞር በልና ጠይቅ። ፍላድ የሆነ ነገር ማውጣት ስለፈለገች አሜሪካን ሀገር ማንንም የጥፍር ቆሻሻ ምንም ሳይናገር ታምር የወያኔ ወታደር ነበረች አይደል? አንተ ግን ማለት ነው አንተ ወያኔዎች እኮ ይፈልጉታል። ምናልባት እንግዲህ በፎቶ ማት ፖሊስ ነገር ነበረች ማንን ነገር የፌደራል መከላከያ ነበረች። ምንድን ነው የምትቀልደው? እኛም ደግሞ ትራክስታፕ እንጠብቃታለን ስለምንመልስ ማለት ነው። የሰደባት ጃፒ፣ ለዝቤን ያላት ጃፒ፣ ሌባ ያላት ጃፒ። እሷ ግን ጆከርን ካላስገደልኩ እያለች ነው። ምን አገባል? እኔ አሁን እዛ ጋር ላይቭ ገብተው እያስተላለፉ ነው። እኔም እንዳንድ ተመልካች እያስተላለፉ ነው። አንድ ነገር ልበልና እኔ ልውረድ። እናዳምጣለን። አንፈርድም። ከማውራት ውጭ ምንም እንትን አለ። እባክሽ እዚህ ቤት ማንም ሰው አማራ ምናምን ነገር እንትን አስተያየት አትስጪ። ማዳመጥ ነው። አማራ አይደለም ችግር የለውም። እሱ እኔ ጌታችን እናዳምጥበት። ሚዩት አድርጊ። የብሔር ጉዳይ እናድርገው። ይህ እነዚህ አማራን አይወክሉም። አማራ አይደሉም። በራሳቸውን የሚጣሉት የራሳቸው ችግር ነው። ወደ ብሔር አትውሰዱት። የአማራን ሕዝብ በዚህ ደረጃ አታስንቁት። የፋኖን ትግል በዚህ ደረጃ አታንቋሽሹት። ዴማንም እየመጣ እዚህ ቲክቶክ ላይ ይለፈልፋል። እኛ የምናዳምጠው የሁለት ግለሰቦች እንትን ነው። ያው ወረኞች አይደለ እና ወደ ዜና እያመለጠን ነው። ባክክ አንድ ነገር አቋም እኔ ለምን የሚሰዱ ምን አደረኩ? ቲክታክ ላይ ቀርቶ መለስ ማን ነው አብይ ቤት አብይ ሚዲያ ላይ ምናምን እዛ ቤተ መንግስት ብባል የጥፍር ቆሻሻ ስልክ ጠልፌ ነው እንደማሰማቸው የቲክታክ ማህበረሰብ እብድ ሁሉ አሰማ አላሰማ የኔ እኛ የእንሳ ዲሬክተር አደረጉኝ እንዴ? ስናገረው አስወጣኝ። ገባሽ? እና ለማንኛውም አስወጣችሁ፣ ከዛ አባረረችው። ከዛም ተባረረ። የእኛ ድባር ነው። አሽቃባጭ ቦታ የለም። እኔ እንደ ጆከር አይደለሁም። ምን አሜሪካ ነው የምኖረው። እኔ ጋር ቀልድ የለም። ስልክ ቁጥርሽ ክፈት። እኔ እዛች ሌባ ምንም አልነጋገርም። እሷ ናት ይኸውልህ። ሲጀመርም ኢትዮጵያ ሰው ገና የመጣች ናትና እኔን እንደዚህ ማውራት ያስከስሳታል። እሷን አልነጋገርም። ይኸውልህ አይደለም ይሄ እንደዚህ አይነት ነገር እኔ መስማት አልፈልግም። እሱ አይደለችም። አልገባሽም። እሱ አልገባሽም። አንቺ ስላልገብ ድንገት ነው የመጣሽው። እነሱ ወስደው ስሟን እዛ ፎቶዋን ወስደው ሳይወጡ ለምንድን ነው የሚናገሩኝ በሚል ነገር ተነስተው መጡ። ከዛ እኮ አንቺ አልነበርሽማ። አልመጣችም። አይደለም አልመጣችም። ልመና ቆይ ልንገርሽ። አይደለም ልመና አይደለም።
ተሳሳች ይኸውልሽ፣ ለሚቀር ነገር ክፉ ነገር አትናገሪና በኋላ እንትን አትበይ። ለምን ይጸጽትሻል? ለምን ያልሆነው የሆነውን ነገር ትክክለኛ የሆነው መነገርሽ። ጃዋር ቆይ አንዴ፣ አንተን የሰላም ጎን ሁኝ ሰው ከዛ አባራው እዚህ ጋር መጥቶ ይልካል። ጋይስ አውቃለሁኝ፣ ግን ተጋጫችሁ። ይኸውልሽ በዛን ጊዜ የተፈጠረው ተፈጠረ። አሁን እኔ ጨፈጭፈዋለሁ። አስገባ። እኛ ኦሮሞዎች አንሳለን። ምን እንደዚህ ያን ነገር አላውቅም። እኔ ስድብ አለ አስገባ። ትንሽ ደቂቃ አንድ ሁለት ሶስት ሲሰድብኝ አባረረችው። እዚህ ጋር መጥቶ ደግሞ ይልካለኝ። አይገርምም? አስገባው በእናትህ። ኖ ሶክ ቆይ፣ አይ እኛ አንፈርድም፣ እናዳምጣለን። ቤታቸውን ከዘጉ እኮ እኛ ሌላ ወሬያችን እናወራለን። እኔ ይኸውልህ ስልክ ጠልፌ እኔ እንሳ ዳይሬክተር ነኝ። ስልክ ጠልፌ ነው የማሰማችሁ ወይስ ላይቭ? ኦኬ በቃ ክፈተው። መስማት አልፈልግም። ቆይ ልንገርሽ፣ ነይና ይኸው ዲስከስ። ቆይ ልንገርሽ፣ እኔ አክብርሻለሁኝ። ቆይ ልንገርሽ፣ አክብርሻለሁኝ። ኖ እሷ የምታውቀው ነገር አይደለም። ልንገርሽ፣ እሷ የምታውቀው አይደለም። አታውቅም። እነሷ አጋጣሚ ሆኖ ተሰብስቦ ሲናገሯት እንደዚህ ተሰብስባ ጃምቦል እኔ ምን ጥፋት አጠፋው? በላይ ብዬ የሚያስተላልፉትን ስላሳየው ጃምቦል ብራዘር ጃምቦል ጆከርን ፈለከው? ጆከር ና ጆከር ጃምቦ እኔ ታዛዥ ነኝ። ምንም ችግር የለም። ደስ ይለኛል እንደዚህ ሰው ሲነጋገር ሲወያይ። ኑ ተወያዩ። ጆከር ና ክፈትልን። እኛ እንሰማለን፣ አንፈርድም። ያለችበት ሁኔታ ታውቂያለሽ። ሆስፒታል ያለችው መድኃኒት ነው የምትወስደው። ያ መድኃኒት ደግሞ የሚፈጥረው ችግር አለ። በራሱ አቅም ስትረስ ያመጣል፣ እንቅልፍ ያመጣል። ራሷን ማዳን ከፈለገች የምትመጣው ምን ማድረግ አለብሽ? ቆይ እኔ እንኳን እሱ አይደለችም። እኔ ጤነኛው እንኳን ከሶሻል ሚዲያ ለመራቅ እንደ ሱስ ነው፣ አዲክትር ነው። አንዴ ከተለማመድ ነው ሰውነታችን ቶሎ ሊወጣልን አይችልም። እረፍት የሚሰጠን እኮ ሶሻል ሚዲያ እኮ ነው። በጥሩ ነገር ጠቀምን። እናንተ ሰዎች ያፈራችበት፣ ሌሎችም ጥሩ ሰዎች ያፈራችበት እንደዚህ አይነት ሚዲያ ላይ ነው። ግን ሳይድ ኢፌክትም አለው፣ ችግርም አለው። ያንን መቋቋም መቻል አለብሽ በያት። ጃምቦል ለምን ነው አንተ አጎቱን እገለዋለሁ ምናምን ያልከው? ጓደኛ ከሆነ ምን አናደደ? አታታርቅ። እሷ ለእኔ ደግሞ የስጋ ዘመዴ ናት። ኦኬ እሺ፣ እንደዛ ከሆነ ያው ጥሩ አይደለም። ጆከርን ሼር አድርጉለት አለ። ጆካ ያ አንጣውና ይሄን ነገር ከዚህ በፊት ምናልባት እናንተ ላታስታውሱ ትችላላችሁ እንጂ የሆኑ የትግራይ ልጆች እኮ በዚህ ኬዝ የተነሳ ሰው ገላ ነው የወጣችሁ ምናምን ነገር ተብሎ ብዙ ነገር ደርሶባታል። ገባ? አይ ነው እኔ እንደዛ ብለው ባጠው እኔ ተምር እኔ ቤት ነው መጀመሪያ መጣ ዲፌንድ ያረኳት ነው። ባሏን አስገድላ የሆነ የሆነ ትግሬ ገላለች ተብሎ ምንድነው ስሙ ትራክተር ነው ምናምን የሚል እንዲነዳላት እንትን ብላ ጎማውን ሽጦብኝ ምናምን ብላ እኔ ቤት መጣ እኮ የተናገረችው ከ4 ዓመት በፊት። የኔ ቤት እኮ ያው እንባ ጠባቂ መስል እዚህ ጋር መጣው እኛ ፌክስ አድርገን ጸልይናቸው ቁመንላቸው ሲወጡ ደግሞ ይሰድቡናል። እኔ ምንም ችግር የለም። እህቴ ናት። አሁንም ተምር እንኳን ነኝ ዳውን ደውዬ ላናግራት ይችላል። በእርግጠኝነት ከእሷ ጋር ያለውን ችግር ካልፈታ እመኑኝ 1200 ሰው የአማራ ልጆች በጣም የሌለ ከባድ ችግር ውስጥ ነው ገባው። እኔ በአፌ ያዝኩት ጾም ነው። አላህ ምስክሬ ነው። የገባህበት ገብቼ ነው የማጠፋ። አንድ ጥፊ አትመልስም አንተ ሬሳ። ጀርባ ቢመታ የጫት ቀርጥ ነው የምትተፋው። አንተና ጆከር ምን ታደርጋለህ መሰለህ? አሁን ይኸውልህ ጆከር ቤቱን ከፍቶ 1900 ሰው እያየው ላይቭ ያስተላልፋል። እሷ ቤቷን ከፍቶ 500 ያስተላልፋል። እኔ አልጠለፍኩ ስልክ። እኔ አብይ አህመድ እኮ አይደለሁም፣ ምንሳ ዳይሬክተር አይደለሁም። እነሱ ከወጡ ጥሩ ነው። ካለበለዚያ ተምርም የዚህ ቤት ሞዴሬተር ናት፣ ጆከርም የዚህ ቤት ሞዴሬተር ነው። እኔ ስሜ ልዩ ሞዳ እባላለሁ፣ ዋርካው ሁሉንም የምሰበስብ። ጆከር ቅድም እኮ ሲሳደብ ልበረከታችሁ ነው። ለምንድን ነው አንተ ይፈራል እንዴ? ያውቃል እንዴ? ትታወቃላችሁ እንዴ? በደንብ ነው የሚያገኝ። ምናልባት ስርዓት እኔ በአካል አውቃለሁ። ይኸውልህ ከዛሬ 2 ወር በፊት ደስ ያገኝቻለሁ። ምንም አትሽለጥለጥ። ደከመው ወንድማችን፣ ደክሞት ይሆናል። አንተ ብዙ እኮ እንደ ጆከር እኮ ቀለም ሙሉ እኮ ነው ቲክቶክ የነበረው።
ታረቁ። እኔማ እኮ ለእኔ ከያዝኩት እኮ ታውቃለህ፣ መጥፎ ነው የሚሆነው። እኔ አልያዝኩትም እስካሁን። አስታርቃቸዋለሁ። ላስታርቃቸው እንዴ? እኔ ሁለቱም ብልሳቸው ይታረቃሉ። አዲስ አበባ ቴምራ አማራ እኔ ማን ነው ከማን ቦታ እኛ እንሰማለን፣ አንፈርድም። ክፈትልን። አንፈርድም። ኦኬ ጆከር ሲመጣ አስገባዋለሁ። ጃምቦ ደግሞ በእሷ ላይ እኔ ጋር መጣ። እኔንም ብላክሜል ሊያደርገኝ አስቦ ብሩ ሁሉ ለእኔ ክሬዲት ካርድ ልክፈልልሽ ብሎ ከፈለ። ለምን ነገ አንቺ በሰፊው አትነጋገሩም? አንቺ ተኝና እረፍት አድርጊ። አሁን በሰላማዊ መንገድ እሷ አይደለችም፣ እሷ ተሰድባለች። አይደለም ለምን አትይውልሽ? እኔ የማውቀውን ነገር እኮ ነው የምነግርሽ። አልተነጋገረችም። እነሱ ምንም የሚያውቁት ነገር የለም። እውነቴን ነው የምልሽ። አንዴ እስኪ ዝም በል። ጆከር እና ጃፒ እንዴት መጡ? ነገሩ እንዴት አነሱት? ትናንትና ጃፒ እንዴት ተነሱ? አይደለም ምንም የሚያውቁት ነገር የለም። መጀመሪያ ይኸውልሽ ጃፒ መጥቶ የእሷን ፎቶ ወስዶ ሲነጋገር ሲሰድባት፣ ሳምር እኮ ስናይፐር ነበረች። ግንባራቸው እንዳትላችሁ ሴትዮ መጥቶ እዚህ ቅርታ ይጠይቁሻል ብለው ጃፒ የጠራ ለጆከርም ሼር ተደረገላት መጡ። ከዛ ምንድነው አንቺ ሁሉ እየተረዳሽ ብለው እነሱ ነው ያነሱት። ከዛ ያለ የተነሳው ግን ሰው በቴክስት ቴምርም ሰብስባላታለች ምናምን የሚል ቴምርም ሰብስባልሻለች የሚል ነገር መጣ። ከዚህ ቴምር ስጥራ ተባለች። ይሄ ነው በቃ የመጡት። እሷ አለጅ አድርጋ እነሱ እንዲገቡ አይደለም። የተሳሳተ ኢንፎርሜሽን ያገኘሽው ልክ አይደለሽም። አየሽ፣ ይሄ ነው ምን የሰዓት ኢንፎርሜሽን ያገኘሽው እና ስለዚህ እሷ የሌለችበት እሷ እንደውም ተሰድባ ለምን ምን አረኳችሁ? እኔ መድኃኒት እየወሰድኩ ነው፣ ሆስፒታል ውስጥ ነኝ ያለሁት፣ እንደፈለኩ ከተወሰነ ሰዓት በኋላ ሞባይልን ሁሉ ይነጥቁኛል፣ ያለሁበት ሁኔታ ተረዱኝ የሚል ነገር ነው። ለምንድን ነው የሚሰደበው ብላ ነው ጃፒ እንዲመጣ የተደረገው። ከዛ ጃፒ ሲመጣ ደግሞ እኔ ነኝ እንትን ብለው ምናምን ተናገረ። ከዛ በኋላ እነ ጆከርም መጡ። ከዛ በኋላ አንቺም መጣሽ። አንቺ ደግሞ ማስረዳት ትችያለሽ የፈለግሽው ነገር፣ እሷም ደግሞ የምታውቀውን ታስረዳለች እንጂ ሌላ ጭቅጭቅ ነገር አልነበረም። ስለዚህ እኔ እኮ የሚገርመኝ ነገር ሰዎች ለምንድነው የማትረዱት? አንተ ራሱ ቴምር ሰብስባለች ተባለ። አሁን ሰብስባላታለች አይበቃችሁም ጋር ብሩ ሲገባው የነበረው ብለህ ለመናገር ግን አልፈለግም። አንተ ግን ታውቃለህ፣ እየተደጋገመ ነው። አዲስ ወሬ እኮ ራሱን ተናግራለች። እየተደጋገመ ነው። አሰኝ የራሷን ሌብነት ነው የምትሸፋፍነው ልጅቱ ማለት አዲስ በቃ እየተደጋገመ ነው። ተምር እኔ ልንገራችሁ፣ ወደኋላ የምትል ሴት አይደለችም። በአጠቃላይ በሌብነትና በተጎዳ ሰው በተለመነ ብር የተጣሉ ሰዎች ናቸው። በአጠቃላይ ማለት ነው። ምንድነው እንግዲህ ፎቶ አለኝ የጆከር ትግሬ ነው እያለች ነው እሷ። አሮን ነው እኔ አያገባኝም። ጆከር እኔ ባዘወይ ነገ አጀንዳ የምንወጣ ቃላችሁ የነ ጆከር እና የነ ተምር ጉዳይ ሳይሆን አያገባኝም። ተምርና ጆከር 5ኛ ጊዜያቸውን እንደዚህ ተጣልተው ይታረቃሉ ነገ ከነገ ወዲያ። ይህች ልጅ ግን እውነተኛ አሳብደው የሆነ ነገር ሆናለች። $17,000 ተበልታለች። ስለዚህ በመጀመሪያ ደረጃ ይወዳብ ሁለቱ የተጣሉበት ምክንያት በሰው ለመርዳት በተሰበሰበ ገንዘብ ነው። 3ኛ አስገድለዋለሁ ምናምን የሚባል ነገር እየሰማው ነው። እስከ መቼ ነው ከዚህ የማንወጣው? ይሄ በመግደል የማመን ባህሪያችን መቼ ነው የሚለቀን? 3ኛው ጆከርን ቅድም ሲያወራ ሰምቼዋለሁ። እኔ አልፈራም፣ ቤተሰቦቼ ራሴን አስይዤ ነው ለአማራ ሕዝብ የምታገለው ምናምን ሲል ሰምቼዋለሁ። ራሱን አስይዞ የሚታገል ሰው እኮ ፊት ለፊት ወጥቶ ያወራል አይደለ? እኔ አንዳንዴ ያልኖርነውን ህይወት በአደባባይ ወጥተን ስንናገር ይደብራል። መጀመሪያ ራሴን አስይዤ ነው ያው ለቅስቅሱ ይከተለዋል፣ ይሰማዋል። ግን እኔ ከዛሬ ጀምሮ ለምን ነው የሰደብከው? አንድ ይቅርታ ማምር ከዛሬ ጀምሮ የምትለው ብራዘር ምንድን ነው? እዛ ጋር ገብተህ የሰደብከኝ እኔ ምን አጠፋው? ይወዳም አንድ ጥያቄ ልጠይቅህ። እኔ ነግሬ ነበረ መጀመሪያ ተዋት ታስተላልፍ አለ። ይወዳም ልንገርህ አንድ ነገር ልንገርህ። እኔ በጣም የምወድህ በጣም የምከታተል 24 ሰዓት አንተን በጣም ነው የማደንቅህ። ግን አንተ የሆነ ነገር ስለ ሰላም ስራ ላስል ህዝብ ገብቼ እንጂ ሌላውን ተወና ስለ አታስተላልፍና ሰው እያያቸው እኮ ነው ቁጭ ብለው። ምንም እኛ እኮ ይኸውልህ አልጠለፍኳቸው። ጠልፌ
እኮ አይደለም ያመጣሁት። ወይም ደግሞ ስልክ ሌላ ነገር ካለ ስለ ሌላ ያውራ። ይሄ ጭራሽ የማይመሳሰል ነገር ነው። ማነው ከዛሬ እሱ የማይመሳሰል ነገር ጀምሮ እኔ ይኸውልህ አንድ ነገር ለአማራ የምታስብ ከሆነ የአማራን ህዝብ በእንደዚህ አይነት መጫወቻ አታደርጉት። ለምን እንደው ታውቃለህ? መሬት ላይ እነዚህ ሰዎች ሁለቱ ይጣላሉ፣ ነገ ይታረቃሉ፣ ከነገ ወዲያ ይጣላሉ። አሁንም ብለሃል እኮ እኔም እንደዛ እዮዳብ እያስተላለፈ ነው እንጂ ያልኩት እንዲህ ነው ምናምን ብያለሁ ማለት እብድ ነው ምናምን እያላችሁ ሰድብ ሁሉም ይሰድበኛል። ግን ይኸውልህ አሁን ለምሳሌ የስልክ ካንቨርሴሽን ቢሆን ወይም ደግሞ የሆነ የተደበቀ ነገር አምጥቼ ብለቅ እዛ ጆከር አንድ ለምሳሌ አሁን በጣም እዮዳብ ለአማራ ልጅ በጣም ቆራጥ ልጅ ነው። በጣም የእሱ ነው እኔ ራሱ እያልኩ ከብዙ ሰው ጋር ተጣልቼ ነበር። አንተ ባለህ ስትራቴጂ እና በጣም ጥሩነት ያ በኋላ ደግሞ ተገባ ተስራቶ ጋር እኔ ጆከርን ማሳልፋት ከፈለኩኝ ቪዲዮ አለኝ ፎቶ አለኝ እኮ ለምን መለጠፍ እችላለሁ እኮ እዚህ ጋር። ግን እኔ እንደዚህ አይነት ሰው አይደለሁም፣ አያገባኝም። ለምን መሰለህ መሬት ላይ ያለው ትግል በዚህ በሶሻል ሚዲያ ባለው ትግል እኔ አንድ አይደለም ብዬ ስለማምን እኛ እዚህ ጋር ያው ዛሬ እንዝናናለን፣ ነገ ደግሞ ሌላ አጀንዳ ይዞ ይመጣል። እውነተኛ ለአማራ የምትታበሉ እኔ ምንም ችግር የለም ብራዘር፣ ተናደ ስሜታዊ ሆነ ለህዝብ አስበ ነው። ግን አንዳንድ ጊዜ ደግሞ የአማራ ህዝብ በዚህ ደረጃ ባንንቀውና በእነዚህ በምድረ ቲክቶክ ተሳዳቢ አንደበቱን ስሜቱን መቆጣጠር የማይችል ወይም ደግሞ ብዙ ጊዜ አንተ መሬት ላለው ህዝብ ስለምታስብና እንትን ስለምን እኔ ከምሬ ነው የምልህ ቲክቶክ ራሱ ከከፋ አንተ ተዘጋ ነበር የምዘገው ሁሌም እኔ አልገባም። አይ ነው ለዛ እኮ ነው። አሁን ግን ዶንት ቲንክ አሁን ለአማራ መልካም ነገር እያደረኩ ነው ላታስብ። ለምን መሰለህ ዘመነ ካሴ ምን አለ መሰለህ ያም መጥቶ እኔ መሪ ነኝ ካለ አክቲቪስቱም መጥቶ እኔ መሪ ነኝ ካለ ቲክቶከሩም መጥቶ እኔ መሪ ነኝ ካለ እንግዲህ ወይ እኛ እንሂድላችሁና እናንተ ምሩ። አሁን ይኸውልህ ሁሉም ይመጣና እኔ እኮ ለአማራ ብዬ እኮ ነው ሁሉ ነገር የማደርገው እኔ እኮ ለአማራ ብዬ ነው እያሉ አማራ በማይወክል የአማራ ሴብና እኔ ጎንደር ነው ያደግኩት ኦሮሞ በሆነ አሁን ነው ኦሮሞ ሆነ የተነገረኝ እንጂ እድሜ ልኬን አማራ ነበርኩኝ። አሁን ነው እንግዲህ ባጎበ በአያት ጎንደር ነው እኔ ጡት ብቻ ያደግኩት 44 ታቦት ተሳልሜ ነው የመጣሁት። እህታችን ጎንደሬ ነው 44 እኔ ጎንደሬ ነኝ። ቅድም ሲጋራ ጨስኩኝ እኮ 22 ዓመት ነክቼው ማላውቀውን እኮ 44ቱን ስትቆጥጥብኝ ጎንደርን እንደዛ ስትናገርብኝ በቃ ይኸውልህ ኮፍያዬን በላሁት። ምን የከፈለክ ተምር ይደውላታል። ይኸውልህ ተምር በዛ ደረጃ ሲያሳልባት እኔ ነኝ የቤት አምጥቼ ተምር እኔ ቤት ነው እሺ ሰላም ያገኘችው። ጆከር አይደለም የቆመላት ማን አይደለም የቆመላት ከ3 ዓመት በፊት ፍራውን ገንዘብ ሲያጭበረብራ አንድ ጥያቄ ብቻ አንድ መልዕክት ላስተላልፍ። ይቺ ልጅ በጣም ተጎድታለች። ብር እንትን ብሎብኛል ተተላከላይ በላይ ርሲቱ አልደረሰኝም ብላ በጣም የተጎዳች ድረስ ያለች ሆስፒታል ነው። ስልኳን ራሱ ማለት ነው እያወራናት ነበረ የተነጠቀችው ማለት ነው። ነገ ትገባለች ያለውን ነገር ከቻልክ ለዚች ልጅ ድምፅ ሆናል። ቆይ መጀመሪያ ከዛሬ ጀምሮ ማለት ነው ቆይ እኔ አልሰድብህም፣ ይቅርታ ጠይቅ ለተሳደብኩ ስድብ። ማንን ነው ከዛሬ ጀምሮ አንተ ራስህ አንተ ጎንደርንም ብሔርንም ተናግረሃል። እኔ ጎንደር መቼ አንድ ፕሊስ አዳምጡ። እዮዳብ እኮ አማራ እዮዳብ አይደለም እዮኦዳ ኦኬ ስሜን እዮኦዳ ቶላፋሜ ቡኖ ብላችሁ መሳደብ ሲያላችሁ እኔ መጣው ጎንደር እንዳትነቡ። ምክንያቱም እኔ ጎንደርን አልወክል ኦሮሞን አልወክል አማራን አልወክል። ግን እኔም እንዳንተ ነኝ የኔ ወላችሁ ጌታ ምስክሬ ነው። ጎንደርን የተሳደባችሁ ቀድተናቸዋል። ዮዳ እጁ በስልጣን ላይ ነግራቸዋለሁ። ሁላችሁም ነው የሚያስቀዝናችሁ። ስልጣን እንዳለ ራሱ ንገራቸው። ዛሬ ጀምሮ ጎንደር አልተሳደበም። የተናገሩት ሌሎች ናቸው። አሁን ግን እህታችን ቆይ እችን ማናት ሰላምን እኔ ነኝ እነ ጆከር ሲያሳድዷት እነ መማር ቤት በስድብ ሲያሳድዷት እኔ ቤት መጣ ተጠግና አይዞሽ ብለን አበረታተናት ምናምን የላክናት። ከዛ በኋላ እንደዛ አሳብዶ ሲልኳት እኔና ሂዊ ነው እዚህ ቤት አምጥተን ሞዴሬተር አድርገን ዩናይትድ አማራ ብለን ኦልሞስት ከ6 ወር በላይ ከኛ ጋር ነበረች። ያንድ ሰላም ሰው ከዛ በኋላ ተመልሶ ወስዳ ገንዘብን ሰብስብልሽ ምናምን ሲሉ እኔ እነዚህ ውስጥ አልገባም። እርዳታ የሚያስፈልግሽ ከሆነ እርዳታው ምንድነው በውስጥ ላውራ ብላ
ናናናና ባዳ እንደዚህ ነው የምፈልገው ምናምን ብለው ሌላ ውስጥ ገቡ። ልጅቷን ሃይማኖት እንድትሳደብ ይሄ እንድትሳደብ አድርገዋታል። አሁን ትክክለኛ ከታመመች አንድ ነገር ልንገራቸው፣ ትክክለኛ ከታመመች እች ልጅ እርዳታ የሚያስፈልጋት ፈርስት እንትን ካለች ምንድን ነው ዮናስ ሴጋ የገባበት ቦታ ምንድን ነው የሚባለው? ሪሃብሊቴሽን ሴንተር ከገባች እኔ አይኖ ሽዝናለሁ በጣም እንትን ነው። ግን ይኸውልህ ብር ተወስዶበታል ብላ ትፋለች። መማር ቤት ብር ተሰብስቦላት አልደረሰኝም ብላ ስትናገር ሰድበው አዋርደው እኛ ጠግነን ጸልየንላት ቅድምም እኮ ብላለች። ቅድምም ብላለች እኮ ባለ ገንዘብ ብዙ ተሰብስቦ አልደረሳትም። ሆስፒታል ስለሆነች ታይሟን ጠብቃ አውርታን ማለት ነው። ነገ ገባለሁ ብላለች። እኔ እዛ ጋር ስትገቡ ጠይቋት እየወደ እኔና ህይወን የደረስንላት ግን ምን መሰለህ፣ እኔ ምን አልኩት? እኔ ምን አይነት ሰው መሰልኩ? ከዚህ በፊት እንኳን ለእሷ ለጎንደር ለተወለደች ልጅ ነውና ለፍሬ ለማላቃት ለልጆቿ ስላሳዘኑኝ ምን ያህል ገንዘብ እንደሰጠውና ምን ያህል እንደረዳው ታውቃላችሁ። ለማላቃቸው ስንቶቹ እንኳን ትራርጋለሁ። አያጅቦ እንኳን ጓደኛ 7 ዓመት ስለማውቀው እየወዳ ፕሊስ ቦታ ትፈልጋለሁ ከዚህ ስል አይኔን አላሸውም። ሌሎችም አሉ መናገር የማልፈልገው እነሱ ወጥተው ስለተናገሩ ነው የተናገርኩት እንጂ ወጥተው ስለተናገሩ ታች አይቼ ማለት ነው። አካውንቲንግ ሳይው ያንተ ነው ፌክ መስሎ ነበር። ከዛ እዮዳብን አስገቡት ምናምን እያልኩ እነ ጃፒ ስድብ ጀመሩ። በቃ ይኸውልህ ዮዳብ እኔ እሷ ጋር ጓደኛ ያው ቲክቶክ ላይ ነው በጣም ነው የማውቃት። ቆይ ልንገርህ እና እሷ ችግሯ ምንድን ነው እንደተናገረችው ከሆነ ቲክቶክ ላይ ሰው ጋር ተጣልቻለሁ ከእነሱ ጋር መታረቅ እፈልጋለሁ አለች። በዛ የተነሳ እንደዛ ብላ ስታማክረኝ ቤታየው መታ ቤታየው የምትባል በአባቷ ኤርትራዊ በእናቷ ኦሮሞ የእኛ ናት። ምንም አድርገን እንመልሳታለን። ስሟ ቤታኒ አርካኒ ነው የምትባለው። እሷ ናት ሰድባ እነዚህን የምላችሁ እሷ ናት። እንደዛ ታውቃለች ልጅቷ። በጣም በጣም አእምሯን ነክተዋታል። ሃይማኖት ሁሉ ስትሳደብ ነበር። ኦኬ ጋይስ እውነት ነው። ይወዳብዬ ግን ለምን አጀንዳው እንዲቀይ 17 ይኸውልሽ ፎቶውን ልኳል አድርገው አንዴ መሐመድ ስላቋረጡ በጣም ይቅርታ መሐመድ መሐመድ መቶ አውራ ኖ ሶኬ ነው። እኔ ቤት እኮ ሰዎች አውቃሉ እኮ እዚህ ጋር መጥቶ ፖለቲካ አይሰሩም። ግን በአጀንዳው ላይ እኛ ሁላችን ኢትዮጵያዊ ነን። እውነት ነው። መሐመድ ደግሞ ተለውጧል፣ እንደ ድሮ አይደለም። እውነት የካናዳ በረዶ ማለት ነው። ጠፍጥፎ ሰውዬውን አስተካክሎታል። ተመስገን። እንደዛ ከሆነ ያውራ ተው። ወንድማችን ነው መሐመድ እንወደዋለን። ብዙ ስህተት ይኸውልሽ የሀሳብ ልዩነት ምንም ችግር የለም። እንኳን እነሱን ነውና እነ ደመቀ መኮንን ተሸክመን አልነበር እንዴ? እነ ደጓ አደርጋቸው እነዚህ የኮርኒ ሳይት ተሸክመን አልነበር እንዴ? ስንቱን ተሸክመን ጌታ ሰው መሐመድ ሀሳብ ነው የሚናገረው፣ ቃል ነው የሚናገረው። አያስታጥቅም፣ አያስገድልም። እንዲሁም መፍራት ያለባችሁ እኛንን የምናስታጥቀው እኛን እኮ ነው የምናስተኩሰው። ማን ይመስላችኋል ተኩስ እያለ የሚያስተኩስ የሚሉትን ሰዎችን ከአንደበታቸው የሚወጡትን ሰምታችሁ እንደ አማራ እኔ እንደ ኦሮሞ ልምከራችሁ። ኦኬ ሲገሌ በደንብ አዳም እንደ ኦሮሞ ልምከራችሁ። ሲገሌ አማራንን ብለው እንደ ዋና አማራ እንደ ዘረ ያዕቆብ እንደ አማራ አኪላ የዘመነ ካሴን የእስክንድር ነጋ ሲከፋፍሏችሁ ትንሽ ብር ሰብስበው ልከው ሳተላይት ስልክ እየላኩ የሚከፋፍሏችሁ እነሱን ነው የእናንተ ጠላት ብላችሁ ማየት ያለባችሁ። ናት ኦሮሞ፣ ናት ትግሬ፣ ናት በአደባባይ ስልጤ። እውነት ነው። ዮዳቢ ግን ጥያቄ ብጠይቃለሁ። ዮዳቢ አንድ ነገር ወሬ ላቋርጥ። አሁን ቤታየው አብዛኛውን ጊዜ በጣም አይቻታለሁ እና አማራ ሲታመም ሁሌ ከአማራ ጎን ናት። ሁሌ በቃ በአማራ ኧረ ከራሷ ጎን ስለሚሆንልሽ በደንብ አዳምጪ። አንዳንዴ ደግሞ ሰው ደግሞ እንደዛ ነው ይላታል። እውነት ነው። ቤታየው መማር ብትይ ያምርብሻል። መማር ሁል ጊዜ ትሰበስባለች፣ ትረዳለች። መማርን ያበላሿት እነማን? እነ ቤታየው ናቸው፣ እነ ዮናስ ሴጋ ናቸው። ለምን የሆነ ቪዲዮ ይዘውባታል የሚባል ሰምቻለሁ። ገባችሁ? ካገባ ወንድ ጋር እንትን ከ3 ዓመት በፊት የሆነ ነገር አድጋለች ብለው መብቷ ናት፣ ሲንግል ናት፣ እንደፈለገች መሆን ትችላለች። ግን እንደዛ ያበላሿል። 3 years ago ነው መማር እንትን የሆነ የኢትዮጵያ ሄደች ጊዜ አዲስ አበባ ሄደች ጊዜ እኔ ባተወይ እሷን ድራይቭ አድርጎ ሆቴል ድሮፕ ያደረጋተኝ የኔ ጓደኛ ነው፣ የማውቀው ሰው ነው። ቪዲዮውን ግን ምንድን ነው
አዳምጡ። ቤታዮ ማለት ስትመጣ ኦሮሞን አትወክልም። የሀረር ቆቱ ናት። እንደ ዘመድኩን በቀለ ወይሳ ለሊሳ ፈይሳ። ስም ማን ነው? አማራ። ኦኬ። ሃይማኖት ምንድን ነው? አማራ። አባት ማን ነው? ኦሮሞ። ገባችሁ አይደለ? ኦሮሞን አትሳደቡ፣ ትግሬን አትሳደቡ፣ ስልጤን አትሳደቡ። መሐመድ ጎንደሬ ብሎ አልመጣም። መሐመድ ስልጤ ብሎ ነው የመጣው። ግን ታዲያ ለምንድን ነው ኦሮሞ አይደለሁም የምትለው? ኦሮሞ አሳፋሪ ነው ማለት ነው? ግራ ገባን እኮ በእናትህ። እሷ ራሷ ብላለች፣ እናቴ ኦሮሞ ስለሆነች እማሽቃብጥ መስሏችኋል ምናምን። በቃ ይኸውልሽ የተጎዳች ናት። እናቷ አባቷ ሌላ አግብቶ አባቷን ያሳደጋት ገባሽ? ስለዚህ ከእናቷ ጋር ቂም አላት። የተጎዳ ሰው እኮ ነው ሰውን የሚጎዳች እኮ። ገመድ ይዛ መጣ እኮ ታውቃለህ። ራሷን ልታንጠለጥል ስትል እዚህ ጋር ያለው ጭቅጥት ገመዱን ሰብሮት እኮ ነው። ስለዚህ አሁን ራሷን እንኳን ለመግደል ያልታደለች ናት። ቱቢያነሶቹ ማለት ነው። በጣም እርዳታ ያስፈልጋታል። ጤነኛ አይደለችም። ያሳበዳት እዚህ ያለው የቲክቶክ ኮቶን ኮት አማራ ነው። የጎንደር ጎጠኞች ናቸው። ጊፍት እየሰጡ እንድትሳደብ እያደረጉ ያሳብዷት፣ ያጨለሏት። ስንቱን የሚያጨልሉ። እስኪ ያን ነገር ልምከራችሁ እንዳንድ ኦሮሞ እንዳብያው ቤታዮ ጨልላለች እያልከኝ ነው? ወይኔ ጉዴ ፈላ። እናቴ የሰው ልጅ በአደባባይ እንደዛ በአፉ የሚያራ ከሆነ ቆላል ሜካፕ ይኸውልሽ፣ ጠዋት ተነስታ ሜካፕ እየተቀባች የትም ቦታ እኮ አትወጣም። ልብሷን እኮ አትቀይርም። እዛው ተቀብታ፣ እዛው በልታ፣ እዛው ታጥባ፣ እንደገና እዛው ተኝታ ታወራለች። ጋይስ ሌላ ደግሞ ኖ ምንም ችግር የለም። ይኸውልሽ የሆነ ይህን ፎቶ እዩት። እግዚአብሔር ነው የምላችሁ። ይህ ፎቶ ከ5 ዓመት በፊት በፌስቡክ ላይ ስትፖስተው የነበረ ግን አካውንቱ ጠፍቶባትኝ ድሊት ማድረግ አቅቷት አለኝ። እኔ እውነቴን ነው የምላችሁ። አሁን እሷ እኔ እኮ በጣም ገላይና ሳይቻ አላቅም። ይኸውላችሁ በአደባባይ ሽርሙጥና የምትሰራ ግለሰብ ናት። ዋችትስ እኔ ይህን ከዚህ በኋላ አማራ ናት ጎንደሬ ናት ካላችሁ በቃ ይሁንላችሁ። ምንም ማለት አልችልም። ይህን ፎቶ ለእናንተ ስል ነው ማሳያችሁ። እኔ ማሳየት አልፈልግም። እንደዚህ አይነት ነገር ይደብረኛል። ግን እንዴት አድርጋችሁ እንደምትማሩ ይሄ ማን ነው? ሆዝስ ማን ነው? ፋኖ በሉ እንጂ ማን ነው? ኢትዮጵያ ማን? አማራ እንዳትሉ። አካሄድ ኪንግ ኖ አይደለም። ይኸውልህ ጌቹ መሰለህ ትልቁ ችግር ብሽ ፖለቲካ ውስጥ ገብታችሁ መሬት ላይ የሚታገሉትን ግለሰቦችን እያዋረዳችሁ ነው ያላችሁት። ሀቅ ለመናገር አይዶን ነው ዋይ በኦሮሞ ጥላቻ፣ በስልጤ ጥላቻ፣ በጉራጌ ጥላቻ አይደለም አማራ ፖለቲካ መስራት ያለበት። አማራ ፖለቲካ መስራት ያለበት የህልውና ትግል ከሆነ የሚታገለው መሬት ላይ ያለው ህዝብ ከሆነ መንግስትን ይቃወም፣ ስርዓትን ይቃወም። እዚህ ጋር ሶሻል ሚዲያ ላይ መጡ ኦሮሞ ስለሰደበላችሁ፣ ትግሬን ስለሰደበላችሁ፣ ስልጤን ስለሰደበላችሁ እናንተ የማዳም ቅመሞች ህይወታችን እንለውጣለን፣ የቤተሰቦቻችን ህይወት እንለውጣለን ብላችሁ አንበሳ እያወረዳችሁ ስድብ የምትወዱ አንተ ዞር በል እንሂድበት እያሉ ነው ማየት ፈልገዋል። ይኸው እንትን እያለ ወንድ አገረድ እያለ አየው ደጉ ህዝባውን በዚች የተነሳ ምን የእኛ ባንዲራ ለብሳ አሁን እቺን እናንተ እልህ ይዛችሁና ከአርቲስት እስከ ምናምን እየደወለ እቺ እኮ እንትን ናት። እሺ እቺ ናት የእናንተ አክቲቪስት። ቆይ ምን እንግዲህ ይሄ ፓብሊክ ኢንፎርሜሽን ነው። ስኮል ፌር ዩስ ይባላል። አስተምራችሁ እስኪ ይሄ ነው የእናንተ አክቲቪስት ነገሩኛ። እኔ እኮ ጨዋ ነኝ፣ እኔ እኮ እንትን አይደለም። ብልግና እኔ እንደ ቤታዮ ዮናስ ሴት ጋር ተሳድቦ አያውቅም። ብልግና ከአንደበቷ የሚወጣው ብልግና። አማራ ሴት ጎንደር ሴት ትላላችሁ። እኔ እኮ ጎንደር ነው ያደግኩት ጋይስ፣ ጎንደር እኮ ነው ያደግኩት እኔ። ዳቢ የእኛ ህዝብ ደግሞ ካልሰደብከው አይመለስም እኮ። ለዛ እኮ ነው እኔ ቆይ አንድ ነገር ልንገር። አሁን ሁላችሁን እያንዳንዱ የማደንቅበት ምክንያት አለ። እኔ ታውቃለህ። ቆይ ልንገርህ ሰው ወዳ 2000 ስንት ነው 2014 ላይ የወለደች ጊዜ ነው። የ19 ዓመት ልጅ አላት። እሷ ቤታዮ ነች። ቁም ነገር እንዴ! ኧረ በደንብዬ ካራዮልሽ ምን መሰለሽ ከመከፈቱ በፊት በፌስቡክ የምትፖስተው ግን አካውንቱ ፓስወርዱ ጠፋባት እና እንትን ማድረግ አትችልም አለ። መግባት ትችላላችሁ። እኔ
እስያ አላመጣሁትም። እራሷ ስሟን እዛ ጋር ብታዩት ትደነግጣላችሁ። ትክክለኛ ስሟ አለ። ይህ ነው ቤታየው እንግዲህ። እና አሁን እናንተ አማራዎች ሀቅ ለመናገር ግን መሬት ላይ ያለው አማራ አያሳዝናችሁ? ባይዘው የቤታን የምታመጣቸውን ፎቶዎች እኔ ድሮ አውቃቸዋለሁ። ግን እኔ አሁን ምለው ነገር እሷንም ጨምሮ እሷ በነገራችን ላይ በእናቷ ኦሮሞ በአባቷ አማራ ነች። ስለዚህ የሰው ልጅ የሚጠራው በአባቱ ነው፣ አማራ ነች ማለት ነው። ይህ አማራነቷን መግፈፉ አስፈላጊ አይደለም። በመጥፎ ስራዋና በጥሩ ስራዋ መወደስ ወይም መወገዝ አለባት። ሌላው እኔ ብዙ ጊዜ የማየው ነገር ምንድን ነው፣ ቲክቶክ ላይ ከ100,000 በላይ ፎሎወር ስላለው ብቻ አንድ ሰው እየተነሳ የአንድ ህዝብ ድምፅ ነኝ፣ የአንድ ህዝብ ነፃ አውጪ ነኝ ብሎ ራሱን የመሾም ነገር፣ የመኮፈስ ነገር እኔ ይሄ ብዙ አሁን ይሄም ልጅ ራሱን በቃ አለ አይደለ ያንን ህዝብ አሁን አንተ ሰው ለሰው አስተያየት ትሰጣለህ። በእግዚአብሔር እንዳታወራ ለምሳሌ ልንገርህ ተረጋጊ አንተ እሱን መሆን አለብህ። እውነት እናውራ ካልክ ማለት ነው። ተረጋጊ። እኔ መሆንም አልፈልግም። ተረጋጊ። በቃ የራስህን ምሰል ስለ ራስህ ሀገር ጉራጌ ነው ስለ ጉራጌ እኔ ማንንም በአልባስ ግመል ፊት የሆንክ ማለት ነው። እየነገርኩ ነው። ማንም ስለማንም እየነገርኩ ነው። ያለሽን ከመስጠት ውጭ ምንም ልትያጭ ዝም ብለህ አንተ ማንን ትወክላለህ? አንተ ማንን? እስካሁን ለፈለፋችሁ አንተ ማንን ተሸናፊ ስለሆናችሁ ነው አሁን ሲወራ አታወሩም ብላችሁ አፍ የምትይዙት እንዴ? በመደማመጥ እኮ ነው ነገሮች የሚስተካከሉት። ስታወሩ እንደሰማናችሁ እኛም ስናወራ ስሙ። አይ እኛ ብቻ ስናወራ እናንተ ስትሰሙ ኑሩ የምትሉ ከሆነ ይሄ ደግሞ ልክ አይደለም። እኔ አሁንም ቢሆን ከየትኛውም ብሄር ይሁን ከየትኛው 100,000 ፎሎወር ስላለው ራሱን የህዝብ ነፃ አውጪ አድርጎ የሚቆጥር ሰው ያስጠላኛል። ተራ ሰው ነው በቃ። ማንም የግሉን አበርክቶን ለህዝብ ያድርግ እንጂ ለዛ ህዝብ የማውቅለት እኔ ነኝ። ያንን ህዝብ ነፃ ለማውጣት ነው ጋላ፣ ሻንቅላ፣ ጥንብ ስልጤ እያልኩ ምሳደበው ካለ ለዛ ህዝብ ጠላት ነው እንጂ ወዳጅ አይደለም። እስካሁን ድረስ ከአንደበቴ አንድ ሪከርድ አታመጡም። አማራ ብዬ የተሳደብኩበትን፣ ኦሮሞ ብዬ የተሳደብኩበትን፣ ትግሬ ብዬ የተሳደብኩበትን አንድ ቪዲዮ ካመጣችሁ እኔ ልሰቀል። አንድ ቪዲዮ። አይ ፖለቲከኞቻችንን አትናገር ከሆነ ይሄ ምንም ማድረግ አልችልም። እየተናገርኩ እቀጥላለሁ ሰዓት ካለኝ እና ጊዜ ካለኝ። እኔ በቲክቶክ ለምኝ የምተዳደር ሰው አይደለሁም። እየሰራው እያለ እረፍት ሲኖረኝ ገብቼ አወራለሁ። ከዛ ውጪ ግን ለሽቀላ ብዬ የምሰድበው ብሄርም የለም፣ ለሽቀላ ብዬ የምወግነው ፖለቲካም የለኝም። እኔ ፖለቲካዬንም ሁሉን ነገሬን ለህሊናዬ ብዬ የማደርገው ነው እና ሰው ሲናገር አፋፉን እንደ ድሮ በቀኛ ብቻ እያወራን እናንተ እያዳመጣችሁ ኑሩ። አይሰራም። ቲክቶኩን፣ ፌስቡኩን፣ ማህበራዊ ሚዲያውን አባታችሁ የሰራላችሁ መድረክ አይደለም። በጋራ የምንጠቀመው መድረክ ነው። ሁላችንም ኢንተርኔት ከፍለን የምንጠቀመው መድረክ ነው። አሁንም ቢሆን እያንዳንዱ በሌላ ብሔር አላይም እንደው በአማራ ብሔር አካባቢ ያሉ ተወላጆች እንዳሉ ራሳቸውን የአማራ ህዝብ ነፃ አውጪ አድርገው ነው የሚቆጥሩት። 50,000 ፎሎወር ስላላቸው፣ 100,000 ፎሎወር ስላላቸው ያውም ነፃ አውጪ አድርገው የሚቆጥሩት ሌላውን በመስደብ ከሌላው ጋር ጠባሳ እንዲኖረው በማድረግ እንዴ አማራ ስልጤ ላይ ይኖራል። ስልጤ ስትሰድብ ከስልጤ ህዝብ ጋር በሰላም እንዳይኖር እያደረግከው ነው። አማራ ኦሮሚያ ክልል ይኖራል። ኦሮሞን ጋላ ምናምን እያልክ ስታብጠለጥል በስሙ እየሰደብክ ስለሆነ ከዛ ህዝብ ጋር በሰላም እንዳይኖር እያደረግከው ነው። በቃ ይህንን ፋክት ተቀበል። የአማራን ህዝብ ሌሎችን በመስደብ አይደለም የምጠቅመው፣ ሌሎች ጋር እንዲግባባ የሚያግባባ ስራ ስትሰራ ነው። ሂድና ፖለቲከኞችን ዘርጥጥ፣ አብይን ዘርጥጥ፣ ጌታቸውን ዘርጥጥ፣ ሪድዋንን ዘርጥጥ። ከሁሉም ምን አገባህ? ምን አገባህ? አውሪ። ምን አገባህ አንተ? ምን አገባህ? መጀመሪያ ሃይምሮህ ላይ ያለውን ትኩስ አር አጽዳ። አንተ ማንን ትወክላለህ? የራስህ እኮ አንተ እኮ ብሔር የለህም። ማነህ አንተ? አንተ እኮ 660
6 ባለጌ መሀይም እኮ ነህ አንተ ማለት ማነህ አንተ? አንተ ስለ ቤታዮም ስለ ሚኪም ምንም መብት የለም ማውራት አትችልም አንተ። አንተ አሁን አይደብርህም ማለት ነው? እንደው በእግዚአብሔር አንተው ስለ አማራ ስታወራ አይደብርህም? በጣም እኔ አንተ ለምታወራው እኔ እጸየፋለሁ። መጀመሪያ ልንገርህ ወንድ ሽተት እያልኩ ነው። ወንድ ሽተት ወንድ ሁን። መጀመሪያ ወንድነት ይቀድማል። ወንድ ሁን። አንተ እኮ ዛሬ እንደ አንተ በጣም መጥፎ ሰው እኮ ነህ። በጣም ከምነግርህ በላይ በጣም መጥፎ ሃይማኖት የሌለ ቆሻሻ እኮ ነህ አንተ ማለት። አማራዎች ስለ አማራ ታወራለህ እንዴ? ምን አገባህ እያልኩ ነው። አንተ ምንም የሚያገባ ነገር የለም። ጭገራም ሽማግሌ እንዳይደክምሽ እንዳይደክምሽ እያዳመጥኩሽ አታውራ። ስለ ራስህ ወክል አውራ። እኔ አሁን እሱ እንዳለው የቤቱ ባለቤት እንዳለው አውሪ እንዳይደክምሽ ከሆነ ካለፈው ተምሮ ጥሩ ነው። አሁን ያለበት አቋም ደስ ይላል። እያወራ ያለው ነገር ደስ ይላል። በህይወቴ ሙሉ እንደዚህና እንደ ዮኒ ማኛ እንደ ጂጂ የምጸየፋቸው ሰው የለም። በጣም የሰው ደስታ፣ የሰው ሀዘን፣ የአማራ ህመም በአማራ ላይ የሚነግዱ የአማራ ህመም የአማራ ሞት የሚያስደስታቸው መርዞች መርዝ ታውቃለህ? መርዝ መድኃኒት የሌለው መርዝ ደግሞ ጠብቅ። እግዚአብሔር ከልጅ ነው የምታገኘው። አንተ እኮ ስር የሰደደ ነው እንዴ? አሁን እውነት ለመነጋገር እኮ ስለ ቤታዮ